بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وسلم تسليما كثيرا أما بعد فيا أيها المسلمون السلام عليكم ورحمة الله وبركاته أيها المسلمون سلياو بتغلبنا وندوتشم سيتوتشم مسلمات باتقالي يا الله سبحانه وتعالى سلام يا الله زنتي الله بركة بنانت لا يرد إن شاء الله አዲስ ፕሮግራም በዚች ናፊዛ ላይ እየጀመር እንገኛለን እሱም ከበተሰብ ጋር ከትዳር ጋር የተያያዘ ጉዳዮችን ነው የምናነሳው ምክንያቱም ያስፈልጋል አሁን ሰዓት ላይ በተሰብ በደንብ ተስተቶች ጽድት ብሎ የሚያስፈልጉ መስፈርቶችን አሟልቶ ተከባብሮና ሐቅ ለሐቅ ተጠባብቆ መቀጠሉ ዱንያም ላይ የተረጋጋ የሆነ ኑሮ የተረጋጋ የሆነ ህይወት ይሰምራል በአኺራም እንደዚሁ ጀነት ያስገባል ምክንያቱም ሴት በባሏ የተነሳ ጀነት ትገባለች ጀነቱ ከዮናርኪ ጀነትሽም ነው ሐቁን ተጠበቅሽ ታልጠበቅሽም የሳትሽ ነው ተብሏል ባልም እንደዚሁ ጠባቂ ነው ተብሏል ወረጁል ራኢን ፊ አህሊ በይቲህ በቤተሰቦቹ ጠባቂ ነው ተብሏል ያንን የሚጠብቀውን ጥበቃ በሐቅ ባግባቡ ታልተወጣ ነገ ሐቃቸውንም ካልተወጣ ማለት ነው የነሱንም ሐቅ ታልጠበቀ ነገ እሱም ያስጠይቀውና ተጠይቆ ደግሞ ሳት ያስገባዋል በአጠቃላይ በተለይ ደግሞ ባል ላይ ወአንፉሰኩም አህሊኩም ናራ በራሳችሁን በተሰባችሁን ተሳጠብቁ ተብሏልና ወንዲ ላይ ነው እንግዲህ ተጠባቂም ነው ወረጁል ራኢን ፊ አህሊ በይቲ ወመስኡን አን ረኢየቲ የሚልም ነገር ተጥሎበታል ጠብቅም ከሳት ራስህን በተሰብን ተብሏልና ከዚህ የተነሳ ከበተሰብ ጋራ ያለን ሁኔታዎች ኢንሻአላህ እናወራለን በጥሞና ተከታተሉን እኔም እናንተን አላሁ Subhanahu Wa Ta'ala በሸሪዓ የምንመራና የነብዩ ሰለላሁ ዐለይሂ ወሰለምን ምክር ተቀብለን ጀነት የምንገባ አላህ ያድርገን ቤት ማማር አለበት ቤት ሲያምር ኡማው ያምራል ኡማ ሲያምር ያኔ የኡማው ትልቅነት ከፍ ይላል ተምን ይነሳል ካል ከበተሰብ ነው የሚነሳው ኡማ ቤቱ ካልተስተካከለ በተሰብ ካልተስተካከለ ሊስተካከል አይችልም ከቤት የወጣ ባለጌ ከቤት የወጣ መጥፎ ሰው ውጭ መጥፎ ነው የሚሆነውና ማለት ነው ወላ ተስሉሁ البيوت الا بصلاح الزوجين ደሞ ባልና ሚስት ጥሩ ታልሆኑ ቤቱ ደግሞ ሰላም አይሆንም ልጆቹ የማንን አይተው ምን ይሆናሉ በአላህ Subhanahu Wa Ta'ala ትእዛዝ ላይ ቀጥ ያሉ ሲሆኑ ያኔ አላህ Subhanahu Wa Ta'ala ተታች የሚፈጠረውንም ልጅ በዛ ስር ያሉትን በተሰብ በአጠቃላይ አላህ ሷሊህ ያረጋቸውና ለጀነት የመግባት ምንጭ ሆናሉ እናትና አባት ለልጆቻቸው ማለት ነው ተዛም አልፎ ለማህበረሰቡ ለሀገር አጠቃላይ ለዓለም ትልቅ ነገር ሊያበረክቱ ይችላሉ ትልልቅ መሻይኾች ታሪካቸውን እንደምትሰሙት አሁንም በህይወት ያሉት አላህ ይጠብቃቸውና የሞቱንም አላህ ይማራቸውና የተፈጠሩትና ለዓለም ለኢስላም ጥሩ ነገር እንዲያበረክቱ የሆኑት በመንድነው እናትና አባት ጥሩ ሆነው እነሱ ኮትኩተው አራያ ሆነው አሳድገዋቸው ነውና ከበተሰብ ጋር ያለ ሁኔታ በጣም ትኩረት ሊሰጥበት ይገባል ይሄ ብቻ አይደለም እኛ ጥሩ ስንሆን ልጆቹ ጥሩ ሆነው ዛሬም ዱንያ ላይ አስደስተውን ታዘውን ደረጃ ላይ ደርሰው አስደስተውን ይሄን ብቻ አይደለም ማርጀት አይቀርምና ማፍጀት አይቀርምና አላህ ይወፈቀን ተማረጥ አላህ ይጠብቀንና ጧሪዎችም ሆነውን ገንዘባችንን ተረክበው ባግባቡ ማኔጅ እንዲያረጉ ሆነውልን ይሄ ብቻ አይደለም ተሞትን በኋላ የቀረውን በተሰብ ተንከባክቦ የሚያሳድጉ ልጆች ሆነውልን ገንዘባችንንም ተኛ ወርሰው ለሐራም ሳይሆን አላህ ለሚወደው ስራ ላይ እንዲያውሉት ያደርግልናል ከዛም አልፎ ደግሞ ሰውየው ሶስት ነገሮች ብቻ ሲቀሩ ሲሞት ይቋረጣል ተብሏል በሐዲስ እንደሰማችሁ ተፈቃሪ ሆነ ሐዲስ ማን ይቀራል አንደኛው ሷሊ ሆነ ልጅ ነው ዱዓ የሚያረግለት ላንተ ዱዓ የሚያረግልህ ላንቺ ዱዓ የሚያረግልሽ እናም ሶደቃ የሚሰድቅልን ሐጅ አላረግን ተሆነ ሐጅ የሚያረጉልን የትርፍ የሆኑ ዑምራዎችን የሚያረጉልን ልጆች ትተን መሄድ ለኛ ሀብትና ንብረት ነው ትልቁ ሀብት እንደውም ማለት ነው ገንዘብ ተምና ካብተው የበለጠ ወላሂ ልጆች ላይ የምንሰራው ስራ ትልቅ ነገር ነውና ያ ሊመጣ እንዲችል ነው እኔ በጣም ተርኪዝ መሰጠው ልጆች ላይ አይደለም ያን እንዲመጣ እንዲችል እኛ ባልም የባልነትን ሚስትም የሚስትነትን ማሟላት ያለባቸውን አሟልተው ስተቶች ያሉና እነዛን ስተቶች ለማረም መጣር ነው
ስተቶች እንዲታረሙ ነው። እኔ ደግሞ ዛሬ በተለይ ማል ላይ ያለውን ስተት ካላችሁኝ ምን አኽጣኢል አዝዋጅ ከባሎች በኩል እነሱ ናቸውና የቤቱ ሐላፊ የቤቱ ተቆጣጣሪ እነሱ ተሳሳቱ ማለት ቤቱ በአጠቃላይ ተሳሳተ ማለት ነውና በዛ ዙሪያ ያሉትን ነገሮች እመለከታለሁ ኢንሻአላህ። ወንዶች በጥሞና ተከታተሉን። ያ ማለት ወንዶች ስተታቸው እንዲህ ነው እኒህ ነገሮች ይታረሙ ያስተካክሉ ሲል አይ ብሎስ ከሴት በኩል በወንድ ላይ ያለውን ነውር ፍለጋ አንተ ያለብህ ነውር ነው ተብሏል ይሄ ብላችሁ ወደ ጠብና ጭቅጭቅ እንድትፈጥሩት ሳይሆን እነሱ እንዲያስተካክሉት እናንተም ደግሞ ሐቢቢ ይሄ ስተት ነው ብለዋል ይሄን አርም ብላችሁ ታይሰማው ቢቀር እናንተ ብትሰሙት ባላችሁን እንዴት መክሩበት ነው። ስለዚህ ምን ይባላል መሰላችሁ አተኽሊያ ቀብለ ተህሊያ ይላሉ። ራስን መጀመሪያ ማጽዳት ተቆሻሻ ተማጌጥ ይቀደማል። ለዛ ያህል ነው ባል ራሱን ተስተት አርሞ ፍጹም አይገኝም። ሰው ሊሳሳት ይችላል። እለፊው ምከሪው። ላኪን ግን በተቻለው ያን አርሞ ደግሞ ጥሩ ስነ ምግባሮችንም ተላብሶ ቤቱ ሰኪና የሰፈነበት ቤት እንዲሆን ከማሰብ የተነሳ ነው። የመጀመሪያ ባልዬ አባወራ ሆይ እንድትስተካከል የምፈልገው ነገር ቢኖረኝ ሸሪዓው ስተት አድርጎ የሚያየው ስትወለድ አንተን አሳድገው እዚህ ደረጃ ያደረሱ ሰዎች አሉ። አሁን ወግ ማረጉ አድርሰውህ ባለትዳር አድርገውሃል። ያኔ አንተና እሷ አላህ መሐከላችሁ መወዳና ረሕማ አድርጎላችኋል። ላኪን ግን ያንተ ቤተሰቦች አንተንም ማጣት የለባቸውም። ባለቤትህም እንደዚሁ ከነሱ ጋራ መለያየት የለባትም። እነሱ ጋር ያለውን ነገር ማስተካከል ነው የመጀመሪያ። ስተቱ ምንድነው ከተባለ እንግዲህ ባዳና ባዳ እየተገናኙ ነው፣ ገና ሊተዋወቁ ነውና ያማት ቀናተኛ የልጅ ቤት ያፈርሳል እንዲሉ እነሱም ትንሽ የባህሪ ማነስም የቅናትም መንፈስ ሊመጣ ይችላልና እሷም ደግሞ አይ ለምን እኔም ብቻ አይመለከትም ለምን በተሰብ ይላል ራሳችንን ለምን አናስተዳድግም ከበተሰብ ለየት ብለው ማደግ ትፈልጋለች። እዚህ መሃል አንተ የእናት አባትንና የሚስትህን ጉዳይ ማኔጅ እንድታረግ ነው አደራም ምለው። ስተት አለ እዚህ ላይ ምንድነው ተሷ በኩል ተወግንና የመጀመሪያ ማወራው እሱን ነው። በተለይ ገና ሙሽራ ነህ ከሷ ጋራ ገና ፍቅሩ አለ አልደበዘዘም። በተሰብ አውቀም ሊሆን ይችላል ሳያውቅም ሊሆን ይችላል ተሳስተውም ሊሆን ይችላል። የዛን ሰዓት አንተ እናትና አባቴ ከኔ ተነጥለው አንቺ ጋር ብቻ ልኑር እንደፈለጋቸው ብለህ እንዲያጠላቸውና እዚህ ላይ ያለ ሙሽኪላ ልትፈታ እነሱን ለማቀራረብ መሞከር በጣም ባንተ ላይ ያለብህ ግዴታ ነው። እሷን ይዘህ እነሱን ጥልህ አይሆንም። ዱንያህም ይጠፋል አኺራህም ይጠፋብሃል። ዱንያም ላይ ነብዩ አለይሂ ሰላቱ ወሰለም እንደነገሩን የትኛውም ወንጀል አኺራት የሚደለብለት ቅጣት ጋር ዱንያ ላይ የሚቻኳልለት የለም በሰው ላይ ድንበር እንደማለፍና ዝምድና እንደመቁረጥ ብለዋል ነብዩ አለይሂ ሰላም። ዝምድና ደግሞ የእናት አባት ጉዳይ ትልቅ ነውና እዚህም ዱንያ ላይ አንተ ትልቅ ችግር ላይ ልትወርቅ ትችላለህና ዛሬ ነገ አንተም እንደዚሁ አማት ትሆናለህ። እንደዚሁ የልጅ አባቱ ነህ ድረህ ያንተ ምራትም እንደዚህ ልታረግ ትችላለችና ከሷ ብቻ ወግነህ እናት አባትን እንዳትጥል እና ሚስትህን እያሳመንክ እነሱንም እያሳመንክ ለማቀራረብ ሞክር። ኢንሻአላህ ሰዓት ስላለቀ ይሄ ፕሮግራም ያው እንደተባባልነው ይቀጥላል። በሚቀጥለው ፕሮግራማችን ኢንሻአላህ የዚህን ቀሪውን እያየን እንቀጥላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።